አንድ ሀገር የመከላከያ ተቋሙን የሚገነባው በመሳሪያና በቴክኖሎጂ ብቻ አይደለም፣ በእውቀት፣ በብቃት፣ በዲሲፕሊንና በተዘጋጀ የሰው ሀብት ጭምር እንጂ። ይህን እውነታ በተግባሩ የሚያረጋግጠው ተቋማችን የኢፌዴሪ መከላከያ ሰራዊት ወታደራዊ የስልጠና ስርዓቱን በየዘመኑ ከሀገሪቱ ፍላጎትና ከወታደራዊ ለውጦች ጋር እያሻሻለ እየተጓዘ ይገኛል። ተቋማዊ የለውጥ ጉዟችንን እያስቀጠሉ ከሚገኙ ማሰልጠኛ ማዕከላት መካከል የልዩ ዘመቻዎች ዕዝ ማሰልጠኛ አንዱ ነው። በ1953 ዓመተ ምህረት በቢሾፍቱ እንደተመሰረተ የሚነገርለት የልዩ ዘመቻዎች ዕዝ ማሰልጠኛ ማዕከል በአሁኑ ወቅት መገኛውን በደቡብ ኢትዮጵያ ክልል በብላቴ ወንዝ አቅራቢያ አድርጓል። ብላቴ የልዩ ዘመቻዎች ዕዝ ማሰልጠኛ ማዕከል በኢትዮጵያ ሰራዊት ውስጥ እጅግ ጠንካራና ታዋቂ የኮማንዶ የአየር ወለድና ጸረ ሽብር ልዩ ኃይሎችን በማፍራት ይታወቃል። ማሰልጠኛ ማዕከሉ የሚገኝበት መልክዓ ምድርና የአየር ንብረት ሁኔታ ለኮማንዶና አየር ወለድ ስልጠናዎች እጅግ ምቹ ነው። ማሰልጠኛው የሀገርን ሉዓላዊነት ለማስከበር በዘመናዊ ወታደራዊ ቴክኖሎጂዎች እየተደገፉ በወታደራዊ ሳይንስና ጥበብ በቂ ስልጠና የወሰዱ የሪፐብሊካን ጋርድና የልዩ ኦፕሬሽን ኃይሎችን ማለትም ኮማንዶ፣ አየር ወለድና ጸረ ሽብር ልዩ ኃይሎችን እያፈራ ይገኛል። ያንዳንዱ ወታደር በተተኳሽ፣ በፍንዳታ፣ በፈንጂዎች፣ በቦምቦች ላይ በአውደ ውጊያ ላይ የሚፈጽማትን ተግባር በተግባር ቻሌንጅ አድርጎ ተኩሶ አቅሙን ፈጥሯል። ይሄ እንግዲህ ከመከላከያ ተቋሙ ካለው ሰፊ ፍላጎት የመነጨ ነው። እያደገ የመጣ ማሰልጠኛ ነው። በዚህም አሁን ያሉን የልዩ ዘመቻዎች ዕዝ ክፍለ ጦሮች ስፋት፣ የሪፐብሊካን ጥበቃ ኃይል ክፍለ ጦር ስፋት በዚህ ማሰልጠኛ ላይ የተመሰረተ ነው የሚል ሐሳብ ነው ያለኝ። የማዕከሉ ብቃትም የውጊያ ማርሽ ቀያሪዎች የምድር ድሮን የሚል ስያሜ በተሰጠው የልዩ ዘመቻዎች ዕዝ ማሰልጠኛ አቅም እየተረጋገጠም ነው። ማሰልጠኛ ማዕከሉ በአሁኑ ወቅት በራሱ የሰው ኃይል በቀጥታ ከህዝቡ መልምሎ ማሰልጠን የጀመረ ሲሆን በዚሁ መንገድ የመለመላቸው 45ኛ ዙር ጽናት ኮርስ ሰልጣኝ ኮማንዶዎች ተጠቃሾች ናቸው። 45ኛ ዙር ደግሞ በመከላከያ በተቀመጠልን በልዩ ዘመቻዎች ዕዝ በተሰጠን አቅጣጫ ኮማንዶ በቀጥታ ከሲቪል መልምሎ እግረኛን አሰልጥኖ ኮማንዶን አሰልጥኖ ማስመረቅ በሚል ለመጀመሪያ ጊዜ የወሰድነው ኃይል ነው። ይሄን ኃይል ስንወስድ ምልመላውን የሚፈጸመው በእኛ የሰው ኃይል ነው። ከመከላከያ ሰው ሀብት መረጣ ኃይሎች ጋር ላይዘን ኦፊሰሮች ጋር በጋራ በመቀናጀት ከሲቪል አስተዳደር ጋር በጋራ በመቀናጀት ከሁሉም የኢትዮጵያ ዞኖች እግረኛ ኮማንዶ ሰልጥኖ ኮማንዶ ሊሆን የሚችል በአካዳሚ በጤንነቱ አጠቃላይ መከላከያ ካለው መሰረታዊ ውትድርና ምልመላ መስፈርት ተጨማሪ የኮማንዶን ምልመላ መስፈርት አክለንበት መረጣ አድርገናል። መልመለን ካመጣን በኋላ የመደበኛ የእግረኛ ኮርስ እንዲወስዱ አድርገናል። መደበኛ ኮርስ ከወሰዱ በኋላ በበቂ ሁኔታና ብቃት ባለው ሁኔታ ከተመረቁ በኋላ የኮማንዶ ስልጠና እንዲቀጥሉ ነው ያደረግናቸው። ካላቸው ውጤት፣ ካላቸው ብቃት፣ ካላቸው እንቅስቃሴና ያላቸውን አቅም በማየት ሙሉ በሙሉ ወደ ኮማንዶ እንዲገቡ ነው ያደረግናቸው። 45ኛ ዙር ጽናት ኮርስ ሰልጣኝ ኮማንዶዎች ከህዝቡ በቀጥታ መመልመላቸው በርካታ ውጤቶችን እንዳስገኘ የማዕከሉ ኃላፊዎች ይናገራሉ። በውጤት ነው ልዩነት የሚኖረው እንጂ ታክቲኮቹ አንድ ናቸው።
የነበራቸው የተኩስ ውጤት፣ የነበራቸው የአካል ብቃት ውጤት፣ የነበራቸው የስልት ውጤት በተቋሙ በደረቁ አመራሮችም በኢዙም አመራር የተረጋገጠው ይሄ ነው። ከዛ ውስጥ ደግሞ ስፔሻል የሆኑ ወታደራትን ወደ ኮማንዶ ስናስገባ ፊት ከማሰልጠኛዎች ከምንወስደው ከሚገጥመን ቻሌንጅ የቀለለ ቻሌንጅ ነው የገጠመን። በአነስተኛ አሰልጣኝ ከፍተኛ ኃይል ለምርቃት እንድናበቃው ምክንያት ሆኗል። ስለዚህ 45ኛ ዙር የመለመለውን ኮማንዶ ነው ያሰለጠነውን ኮማንዶ ነው ሄዶ የሚመደበውን ኮማንዶ ውስጥ ነው። ከሁሉም ዘሮች ቻሌንጁ ይበዛበት ነበር። ከቤታቸው ከመጡ ጀምሮ ሙሉ ክትትል እየተደረገባቸው የእግረኛ ስልጠናውን አጠቃለው እንደገና የኮማንዶ ስልጠና ተጨማሪ ስልጠና እየወሰዱበት ባሉበት ሁኔታ ሰልጣኙ የሚፈለገው ደረጃ ለማድረስና የሚፈለገው ብቃት ለማስያዝ ሰፊ ሁኔታና ምቹ ሁኔታ ይፈጠራልን የስልጠና ሂደት ነው። ሌላ ጊዜ የምናደርገው ምንድነው? ሌሎች ማሰልጠኛዎች ከሰለጠኑ በኋላ ለስልጠና ወደዚህ ነበር የምናመጣው። አሁን ግን ከመሰረቱ በራሳችን እጅ ከሲቪል ወደ ወታደር ቀይረን ከወታደርነት ደግሞ ወደ ኮማንዶነት የተቀየሩ ሰልጣኞች በመሆናቸው ከሌላው ስልጠና ለየት ያደርገዋል። በተጨማሪም እዚህ የቆይታቸው በረዘመ ቁጥር የሚሰጡ የስልጠና አይነቶች ሰዓታቸው በካሪኩለም መሰረት እንዳለ ሆኖ ተጨማሪ ጊዜያቶች ያገኛሉ፣ ተጨማሪ ዕውቀቶች ያገኛሉ። ይሄ ማለት ምንድነው? የመስክ ልምምዶቻችን በሰፊ ሁኔታ ነው የምናከናውነው። አሁን እዚህ ስልጠና ላይ ሁሉም የመስክ ልምምዶቻችን በቂ ጊዜ ተሰጥቷቸው በቂ አቅም በሚፈጥርበት ሁኔታና በቂ ጊዜ ተሰጥቷቸው እንዲሰለጥኑ መደረጉ ራሱ ለነሱ ትልቅ አቅም የሚፈጥርባቸውና ለግዳጅ አወጣጥም ዝግጁ የሚያደርጋቸው መሆኑን ማረጋገጫ መስጠት እንችላለን። ትምህርት ተቀባበላቸው ከሌላ ጊዜ ተሻሉ ናቸው። በቃ ልጆቹ አንተ የምትነግራቸውን የምታሳያቸው ገለጻ የምትሰጣቸው ጉባኤ ወዳኑ የሚይዙትና ስለዚህ ከዛ ለየት ያለው ምክንያቱም በትምህርት ደረጃቸው የተሻሉ ነው ብለን ያመጣናቸው። ስለዚህ እነዚህ ደግሞ እዚህ መጥቶ ጉባኤ ላይ አልተቸገርንም። ስልጠናው እጅግ አስቸጋሪና ውስብስብ በመሆኑ ምልመላው ላይ ከፍተኛ ጥንቃቄ መደረጉን ነው አመራሮቹ የሚያብራሩት። ራሴ ሄደ የምትመለምለውና ከተመልምለው ከመጣ በኋላ የምትቀበለው አይደለም። እነኛ እዛ ላይ ማአት ነው የምትሰበስበው። ከዛ በኋላ ሰሌክት አድርገህ ለኮማንዶ ቢቁ የሚያደርጋቸውን ቁመናቸውን ፊዚካላቸውን አጠቃላይ ታይና ከዛ በኋላ ለኮማንዶ ስልጠና መሸከም ይችላሉ የምትለው መልመሌ ነው የምታመጣ። ስለዚህ ይሄ ደግሞ አሁን ባየነው መሰረት ውጤታማ ስራዎች ናቸው ማለት ይቻላል። ምክንያቱም ከዚህ በፊት ከማሰልጠኛዎች ነው የምንወስደው ዝም ብሎ እንትን ተደርጎ ነው የሚመጡ። አሁን ግን በራሳቸው መልመለን ከተለያዩ የህብረተሰብ ክፍል ያመጣናቸው እዚህ መተን ስክሪን አድርገን ኮማንዶ ስልጠና ብቁ ይሆናል ብለን ነው ያመጣነው። ስለዚህ ውጤታማ ነው ማለት ይቻላል። 45ኛ ዙር ጽናት ኮርስ ሰልጣኝ ኮማንዶዎች አስቸጋሪና ፈታኝ መሰናክሎችን ከማሸነፍ ጀምሮ በእጅ በእጅ ውጊያ፣ በጫካና የከተማ ውስጥ የኮማንዶ ስልቶች፣ የተኩስና መሰል ፈታኝ ስልጠናዎች በተጨማሪ የፎቶግራፍ፣ የጂፒኤስ፣ ኮምፓስና ወታደራዊ ምህንድስና ስልጠናዎችን በብቃት እንዲወጡ ተደርጓል። ይህ ሰራዊት አሁን የደረሰበት አቅም እኛ ታች ስንጀምር በርካታ ነገሮች ሰጥተናቸዋል። ወደ ኮማንዶ ሲገቡ ደግሞ በርካታ የስልጠና ሰጥተናቸዋል። በአካል ብቃት፣ በተኩስ፣ በስልት በተለያዩ ነገሮች ላይ አሰናክል ላይ አቅም እንዲፈጥሩ ተደርጓል። ስለዚህ አሁን ያለበት ደረጃ በጓድ ፊልድ ላይ አይተናል፣ በመቶ ፊልድ ላይ አይተናል። ስለዚህ እያደረጉ ያላቸው እንቅስቃሴ በጣም የሚገርም እንቅስቃሴ ነው ያላቸው። በተለይ መጀመሪያ የጓድ ፊልድ ሲንዲዘን በጣም 5 ቀን ነው የቆዩት። በዚህ 5 ቀን ወደ 70-80 ኪሎ ሜትር የሸፈነ ስራ ነው የሰሩ። በዚህ ውስጥ በርካታ የስልት ትምህርቶች አከናውነዋል። እንደገና በመቶ ደረጃ ረጅም ኪሎ ሜትር ነው እሱም የተጓዙት። ከመቶ ኪሎ ሜትር በታች አይደለም፣ ረጅም ኪሎ ሜትር ነው የሸፈነ። ስለዚህ ይሄ ሁሉ ተቋቁሞ ቻሌንጁን ተቋቁሞ በጥሩ ብቃት ነው የጨረሱና ጥሩ አቅም ይዘዋል። በቶክሲም ስናይ እስከ 400 ሜትር ኤኬም ተኩሷል፣ ብሬንም ተኩሷል። ስለዚህ ጥሩ አቅም ላሉ ስልትም የጓድ የነፍስ ወከፍ እስከ 100 ድረስ ጥሩ አቅም ፈጥረዋል። 7 ኪሎ ሜትር የኮማንዶ መሰናክል እነዚህ ሁሉ አልፎ ጥሩ አቅም ፈጥረዋል። ነገ ወደ ጉዳይ ከተሰማሩ እዛ ላይ ጥሩ ውጤት ያመጣሉ። ሰልጣኙ አሁን ያለበት ቁመና ከመጀመሪያ ጀምሮ እስካሁን ባለው በጥሩ የስልጠና ሂደት ላይ ነው የቆየው። ስልጠናውን በሚገባ
በየትኛውም ጠላት ቀጠና ውስጥ ሆኖ የትኛውም ግዳጅ መወጣት እንደሚችል ተደርጎ በብዙ ስልጠና ወስዶ ዛሬ ደርሷል ማለት ነው። ስለዚህ የሰራዊት ለምረቃ ብቁ ሆኖ የትኛውም ግዳጅ በእጅ ውጋም ገብቶ መፋለምና ጠላት የሚፈልገውን ግብ ማምጣት ይችላል ማለት ነው። ከመሰረታዊ ውትድርና ስልጠና ጀምሮ እስከ ኮማንዶ ስልጠና ያለውን እዚህ ነው እየሰለጠነ ያለው። አሁን በመሰረታዊ ውትድርና ስልጠና የጨበጠውን አቅም በማሻሻል ወደ ኮማንዶ አድጎ አሁን በኮማንዶ በሚያደርገው ስልጠና ደግሞ በጣም እጅግ ላቅ ያለ ጥሩ አቅም ያለው ሰልጣኝ ነው። በቶክስ እኛም ማየት የምንችለው አቅሙን አብዛኛው ጊዜ ወታደር ሲሆን ተኩሶ መምታት መቻል እንዳለበት ነው መርሃችን የምናስተምረው። በዛ ልክ ደግሞ ላቅ ያለ አቅም ያለው ሰልጣኝ ነው። ይህንን ስልጠና ሳሳልፈው በእርግጠኝነት ያው አይዞ የሚል አስተማሪም አለ። ይህንን ነገ ታልፋለህ ዲና ደረጃ ትደርሳለህ ብሎኝ አስተማሪ ሲናገርም ያው አስተማሪው ተፈትኖ ያለፈው እኔም ተፈትኜ ማለፍ አለብኝ ብዬ በታላቅ ጽናት እስካሁን ይህንን የኮማንዶ ስልጠና ቀይ ቦነስ ሲለበስ ፈታኝና አስቸጋሪ ሁኔታዎችን ሁሉም መሰናክልም ገደልም መዝለሉም አልፎ ይህን ቀይ ቦነስ እንደሚለብስ ሲናገር እኔም በተስፋ እስካሁን እዚህ ደረጃ ደርሻለሁ ማለት ነው። ሰልጣኞቹ በየትኛውም የአየር ጸባይና የግዳጅ ሁኔታ የሚሰጣቸውን ሀገራዊ ተልዕኮ መወጣት የሚያስችል አቅም የተላበሱ ሲሆን የልዩ ዘመቻዎች እዝን የማድረግ አቅም በከፍተኛ ሁኔታ እንደሚያሳድጉ ይጠበቃል። አንደኛ በዚህ ተመርቆ ወይም በሚወጣበት ሰዓት ጊዜ ወደ ተለያየ ክፍሎች ይሄዳል። አንደኛ ስፔሻል ፎርስ አለ፣ አየር ወለድ አለ፣ የራሱ ልዩ ዘመቻዎች አሉ። ስለዚህ እዛ ያለውን አሁን ያለውን ለማጠናከር በተሻለ ካለው ይልቅ ለማጠናከር የተሻለ ግዳጅ እንደሚዋጡ እናምንባቸዋለን። እንግዲህ እኔ እንደ አሰልጣኝ እንደመሆኔ አሁን በወሰደው ስልጠና እኛ ትልቅ የሀገር ሁኔታ ነው ያለብን። ከውስጥ ያለውን ጠላት ብቻ አይደለም እኛ ከውጭም ለመጣው ኃይል አሁን ባለው አይደለም ከዚህ ወጣው እዚህ ባሱ በሚያሳየው ትርኢት ጠላት ከሩቅ ርቀት እንዲቀርና ሄዛ ሄዶም ደግሞ ከፍተኛ ውጤት ያስመዘግባል ብለን የምናምንበት የኢትዮጵያ ሰራዊት ነው እዚህ ያለው ማለት ነው። ሁሉም ሰው በአንድነት በፍቅር የሀገር ፍቅር ኖሮት በአንድነት ስልጠናውን በጥሩ ሁኔታ በሞራል ነው ሲወስደው የነበረው። የተሻለ ግዳጅ አፈጻጸም ይኖራቸዋል ብለን ሙሉ እምነት አለን አለውና ነገ በሚወጣበት በኮማንዶ ወይ ደግሞ በልዩ ዘመቻ ክፍል ላይ እጅግ ጥሩ የሆነ ግዳጅ እንደሚዋጣና አሪፍ የተሳካ ውጤታማ የሚሆን ሰልጣኝ እና ቀጣይ ላይ ጥሩ ተዋጊ እንደሚሆን ተስፋ አለን። ብዙ አቅም ፈጥሮናል። የፈለገ ግዳጅ ሄዳለሁ። አሁን ባልፎ እዛ ደብረ ብርሃን ሄዶ ነበርኛ ለሀገር ብሎ ማለት ነው። እስካሁን ለሀገር ነው የምቆመውኛ። ውስብስብና ፈታኝ የኮማንዶ ስልጠናውን ሴት የኮማንዶ ሰልጣኞችም ያለምንም ችግር በመወጣት ራሳቸውን ለሀገራዊ ግዳጅ ብቁ አድርገውበታል። ቶፖግራፊ ያለ ልዩ ይሄው የአካል ብቃት ጂምናዚየም ምናምን ብዙ ስልቶች ብዙ ነገር ተመራለሁ። እሱም በጣም ከባድ ነበረ፣ ግን ደግሞ አልፌ ወደዚህ ሲመጣ ደግሞ እሱ ቀላል ነው። ይሄም ደግሞ በቃ በጣም አሪፍ ነው። ለበለየው ትንሽ ይሄ ከበድ ይላል። ያስተምራል፣ የኮማንዶ ብዙ ነገር ያስተምራል፣ ብዙ እውቀት ያስጨብጣል። ውጭ ላይ ሆኜ ሲያየ ነበረው አይታሰብም ነበር፣ ግን ደግሞ ውስጥ ገብቼ ሲያየው በጣም ይቻላል። አንድ ሴት በጣም አንድ ወንድ እኩል መስራት ትችላለች። በቃ ምንም እንትን የሚላት ነገር የለም፣ ትችላለች። ብቻ አእምሮን ማሳመን የማይቻል ነገር የለም፣ ይቻላል። በጣም ውስብስብም ቢሆን ያው የሀገራዊ ስሜት ስለሆነ በጣም በብቁ ሁኔታ ሰልጥኜ እገኛለሁ። የተሰጠኝን ግዳጅ በሙሉ ለመወጣት ዝግጁ ነኝ። 45ኛ ዙር ጽናት ኮርስ ሰልጣኝ ኮማንዶዎች ከአካል ብቃትና ወታደራዊ ስልጠናቸው በተጓዳኝ በወታደራዊ ስነ ልቦናና በሀገር ፍቅር እንዲታነጹ ተደርጓል። ሰለጠነ ሲባል የተኩስ አቅም፣ የአካል ብቃት፣ የስልት አቅም ብቻ አይደለም። በስነ ልቦናው ጠንካራ እንዲሆን፣ ጠላትን እንዲረዳ፣ ጠላትን ተረድቶ አምሮ እንዲጠላ ምንድነው መስራት ያለብን በሚል ከተቋሙ በሚሰጠን ከኢዙም በሚሰጠን ተከታታይ አቅጣጫና የግንባታ ስራ ላይ ከሁሉም ዙሮች በተለየ መልኩ የተገነባ ኃይል ነው። ፍጹም ለህዝብ ታማኝ መሆን እሴቱን የተላበሰ ወታደር መሆኑን ይጠብቃል። ከሁሉ ሱሶች የጸዳ መሆን ይገባል፣ ይጠበቅበታል። ወታደራዊ ቁመና ከሁሉም የላቀ መሆን ይጠበቅበታል። ለሀገሩ የማንኛውንም መስዋዕትነት ለመክፈል
በእነዚህ የሚሰጡ ስልጠናዎች የሚረጋገጥ ቢሆንም ግን በስነ ልቦና ደረጃ ማመንና መቀበል ስለሚገባው ያን በየዕለቱ እያረጋገጥ ስራ እየሰራን መተናል። ወታደር እንዲሆን ሀገሩን እንዲያገለግል በመሰረታዊ ውትድርና ላይ የግንባታ ስራዎችን እየሰራን እንዲሁም ደግሞ አንድ መሰረታዊ ወታደር መያዝ ያለበትን ቴክኒክ አስጨብጠን ወደ ኮማንዶ ስልጠና መሰረታዊ ኮማንዶ ስልጠና አስገብተናል። ወደ መሰረታዊ ኮማንዶ ስልጠና ከጀመሩ በኋላ ደግሞ በዲፓርትመንታችን በወታደራዊ መሐንዲስ በወታደራዊ ቶፖግራፊ እንዲሁም ደግሞ የመረጃ ትምህርቶችና የመገናኛ ትምህርቶችን በሚገባ ጥሩ አቅም ይዞ የተሻለ ወታደር እንዲሆን ሀገሩን በስነ ልቦናም የተሻለ አቅም ኖሮት እንዲሁም ደግሞ ቴክኒካዊም አቅሙን አዳብሮ እንደ አንድ ወታደር ወታደራዊ ቴክኒክን ያሟላ አቅም እንዲጨብጥ አድርገን እስካሁን ያለበት ደረጃ ደርሰናል ማለት ነው። ስልጠናው በተሳካ ሁኔታ እንዲካሄድ የማሰልጠኛ ማዕከሉ ሆስፒታልና ልዩ ልዩ ስታፎች ከፍተኛ ሚና ተወጥተዋል። ስታፍ ላይ የሚሰሩ ስራዎች በርካታ ናቸው። ሕክምና አለ፣ ፋይናንስ አለ፣ አቅርቦትና ስርጭት አለ፣ ጥገና አለ፣ ሾፌሮች አሉ። ትልቅ ቻሌንጅ ነው። ይሄን ተቋቁሞ ይሄ ስልጠና ውጤታማ እንዲሆን ማድረግ ግቢ ማህበረሰብ ግቢው ሲቪል ማኑ ስታፍ ዋጋ ከፍለዋል። በተለይ ከዋጋ ተያይዞ ዳቦ፣ ሕክምና ገንዘብ በመክፈል እያንዳንዱ ዶክመንት ደግሞ ተከታትሎ የመያዝ ፋይናንስ ሀብት በተለይ ሀብት ላይ ነው ጫና የነበረና ሕክምና ላይ ነው የነበረ። እሱን ተቋቁሞ ይሄ ኃይል ውጤታማ እንዲሆን ከማድረግ ትልቅ ነገር አቅም አግኝተናል። ሁለተኛ ደግሞ ሲቪል ማህበረሰቡ ሰራዊቱ ምግብ በልቶ እንዲያድር በምግብና በመስራት በማዘጋጀት እያንዳንዱ ነገር በመስራት ለዚህ 45ኛ ዙር ላይ ትልቅ ድጋፍ አድርጎ ዛሬ የደረስንበት ደረጃ ላይ መድረስ ችለናል። እንደገቡም የጤና ትምህርት ተሰጣቸዋለን። አካባቢውን የወባ በሽታው ደግሞ የተለያዩ በሽታዎች እንዳይጋለጡ የመጀመሪያ ክትባታችን ልክ የጤና ትምህርት ሰጥተን ወደ ቦታው ወደ መኝታቸው ይይዛሉ ማለት ነው። ከዛ በኋላ ራሱ የማሰልጠኛው ፕሮግራም አለው የጤና ትምህርታቸውንም በየሳምንቱ እንሰጣቸዋለን። የተለያየ የመጀመሪያ ሕክምና እርዳታ እንሰጣለን። ተላላፊ የሆኑ በሽታዎች ትምህርት እንሰጣለን። ኮሚኒኬብል የሆኑ ሁሉንም ነገር በትምህርት ቤቱ ባስቀመጠው ካሪኩለም መሰረት እየሰጠን እንዲበቁ እናደርጋቸዋለን ማለት ነው። ማሰልጠኛ ማዕከሉ በአፍሪካ ተመራጭ የልዩ ኃይሎች ማሰልጠኛ ማዕከል የመሆን ራዕይን ሰንቆ ሀገራዊ ግዴታውን በላቀ ብቃት እየተወጣ ይገኛል። እያንዳንዷ ጊዜ ከሰኞ እስከ ቅዳሜ የስራ ሰዓት ነበረው ማለት ነው። 11 ወር መቆየቱ በትክክለኛ አሁን አቋም ይዞ እየተዋጋ ካለው የኮማንዶ ተዋጊ ጋር ሊያመጣጥነው የሚችል የማድረግ አቅም እንዲጨብጥ ነው። ከመሰረታዊ የሥርዓተ ትምህርትን ወጣ ብለን ክፍለ ጦሮቻችን አሁን እየሰሩ ያሉት ግዳጅ ምንድነው? ዛሬ ውጊያ ትናንትና በነበረው አቅም አይደለም ያለው። ቴክኖሎጂዎችን ያካተተ ውጊያዎች እየተደረጉ ነው ያሉት። ያን ሊመልስ የሚችል ስልታዊ አካሄድ ተዋጊ ክፍለ ጦሮቻችን በጸረ ሽምቅ በመደበኛ ውጊያ በስፔሻል ታክቲክ በሚባሉ በእነዚህ በወረራ በደፈጣ ላይ ምንድነው እየገጠመ ያለው? የተዋጊዎቻችን ድል እዚህ ማሰልጠኛ ውስጥ በስልታዊ አቅም ተካቶ እንዴት ተግባራዊ እናደርጋለን ብሎ በተከታታይ በኢዞቻችን አመራሮች የዚህ የመረጃ በአካል ተገኝቶ የማስተማር ወደ ስልት መቀየር ስራ ተሰርቶ ጊዜው በዚህ መልኩ ሊሰፋ ችሏል። ስለዚህ አሁን ያሰለጠነው ኃይል አንድ ኮማንዶ ሊኖረው የሚገባው አቅም በጣም ፕሮፌሽናል በሆነ የኮማንዶ አሰልጣኝ ነው የሰለጠነው። አድካሚ ስልጠናዎች ናቸው። እረፍት አይኖረውም። ግን አገራዊ ተልእኮን በትክክል የሚያውቅና በትክክል መወጣት የሚችል አሰልጣኝ በመሆኑ ሌት ከቀን እያለ ደከመኝ ሰለቸኝ ሳይል ሰልጣኙን እንዲበቃና አገራዊ ተልእኮን ለመወጣት የሚያስችለው ሙሉ ብቃት እንዲይዝ ለማድረግ ከፍተኛ ርብርብ የሚያደርግ አሰልጣኝ ስለሆነ አሰልጣኙ ከልብ ማመስገን እፈልጋለሁ። ተመልካቾቻችን በልዩ ዘመቻዎችስ ማሰልጠኛ ማዕከል በ45ኛ ዙር ጽናት ኮርስ ሰልጣኝ ኮማንዶች ላይ ትኩረቱን ያደረገውን መሰናዷችን በዚያ በቃን። ሰላም።